አንተ ላይ ምንም እንዳይደርስ አንተ ስለዚህ መጣ ነው የሚመስል ከመወሰዷ በፊት ስለ ንብረቷ ስትጠይቅና ስትጮ የነበረች እህታችን ነች። ያንን ከማድረጓ በፊት አንተ እንደምትለው በሰላማዊ መንገድ ከአንድ መኪና ወደ አንድ መኪና ሊያስተላልፏት አይችሉም። አንተ የምትተዳደርበት ህግ እኔም የምተዳደርበት ህግ አለኝ። ስለዚህ ያንተ ህግ ስማ ስርዓት ያዝ። አታውቃትም ቢሆን ኖሮ በምንም አይነት ምክንያት እዚህ ቤት አንገኝ ወይ ተሳስተ ሊሆን ይችላል። ተሳስተን እንዳልሆነ እኮ በስተክል እንደምትተዋወቁ እየነገረን ያለው አላቆም ማለት የተገናኛችሁበት ምክንያትን መርማሪ ጋዜጠኛም ብትሆን የፈለገ ነገር ብትሆን እኔ ምንም የማውቀው ነገር የለም ካልኩኝ የማውቀው ነገር የለም ነው አይደለ? ማለት የምንድን ነው የምታውቀው ጉዳይ? ከኔ ጋር ምን ጉዳይ አለ? በመኪና ስለወሰድካለች ቀልድ ነው እንደያዛችሁት ወንድሜ። እኔ ስራ አለብኝ። እባክህ ቤት ይለቀልኝ ይወጣል። አሁን እየደየኩ ያለሁት ጨዋታ አይደለም። ራስን ነፃ ለማድረግ አንተ ነው ራስን ነፃ ለማድረግ ነው። እሺ እነግርሃለሁ። ሰማኛለህ? ይሄ ማለት ጉዳዩ ሰፈር ውስጥ ያለ ሰው ተሰብስቦ መጥቶ አንተን እየጠየቀ ወይም ደግሞ ስላሉት ነገሮች ወሬ ለማዳመጥ የመጣን እንዳይመስል ነገርኩህ እኮ ወንድሜ። እኔ ምንም አይነት ጥፋት እስከሌለብኝ ድረስ የፈለገ የህግ አካላት ብትሆን ጥፋት ባይኖርብህ ሲጀመር ከመጣው ሰዓት ጀምሮ እንደዚህ የምትደናበርበት ምንም አይነት ምክንያት አይኖርህም። ከውጭ ሀገር የመጣችው ወይ ከአረብ ሀገር የመጣችው መኪና ውስጥ ያስገባሃትና አሁን ድረስ የት እንዳለች የማትታወቀው እህታችን የት ነው ያለችው? እኔ አሁንም ቢሆን እሱ ያለችበትን አላውቅም። ምንም እኮ እያወራ ያለው ነገር እኮ አልገባኝም። ምንድን ነው አሁን እሱ እያለ ያለው? ስለወሰድካለች ምናምን ማንን ነው የወሰድኩት? ወንድሜ የምታውቀው ነገር ካለው ያንተ ነገር ነው። ወይ ጉልበት ተጠቅማችሁ ወይ ራሷን አስታችሁ ነው ሊሆን የሚችለው። ይሄ ሲሆን ደግሞ ወደ አንተ መኪና የተላለፈችው ሴት ብለህ ሳይሆን የምትነግረው ያደረጋችሁበትን ሁኔታ ጠንቅቀህ ታውቀዋለህ። ይሄ ልጅ ምን ነበር ነው ስትል ነበር? ይሄ ልጅ ምን ነበር የሚሰራው? ወይንስ በምን አይነት ግንኙነት ነው የምትተዋወቁት? እኔ ሰፈር ውስጥ ነው የማውቀው። በቃ ጀስት የሰፈር ሰው ነው። በቃ ገንዘብ ነው። እኔ ምንም ላደርግ አልችልም። በቃ አንዴ ደግሞ የገባሁበት ነገር ስለሆነ ከዛ ነገር መመለስ አልቻልኩም። በቃ ስለዚህ የት ነው ያለችው ሴትዮ? የማይሆኑ ነገሮች ውስጥ እንድንገባ አታስገድደኝ። ምን ማለት ነው የማይሆኑ ነገሮች ማለት? እሱን መታየው ይሆናል። ህግ ባለበት ሀገር ቤቴ ድረስ ህግ ስላለ መሰለኝ በስርዓት እየጠየቅኩ ያለሁት። ግንኙነት ምንድን ነው? ስላለው ግንኙነት አላውቅም ከሷ ጋር ያለው። እኔ ሰፈር ውስጥ ነው ባይነ የማውቀው። ከኔ መኪና ወደ እሱ መኪና እንዲሸጋገር ነው የተደረገው። በቃ የማውቀው ይሄን ነው። በማያገባኝ ነገር እኮ ነው እኔ በመሀል እየተጨነኩ ያለሁት። ምን ሆነክ ነው? ሁለታችሁ ያልጨረሳችሁት ጉዳይ የራሳችሁ የግል ጉዳይ ካላችሁ እኔ ቤት አይደለም። ይሄ እኮ መኖሪያ ቤት እንጂ ሌላ ነገር አይደለም አይደል? ከኔ መኪና ወደ አንተ መኪና ከተሸጋገረች በኋላ ወዴት ሄደች? እሺ ስለምን መኪና ስለምን መሻገር ነው የምታወራው? ይኸውልህ እስቲ በደንብ ቀና ብለህ ተመልከተኝ። ታውቀኛለህ እኔን ሲጀምር እና እናንተ ደግሞ በሬን ከፈትኩላችሁ ገባችሁ። እኔ ሌላ ነገር የምፈልጉ መስሎኝ እንጂ እንደዚህ ሲጀምር ካየኝ ሰዓት ጀምሮ እየተደናበርኩ ምንም የተደናበርኩት ነገር የለም። አሁንም አልተደናበርኩም። መጀመሪያም የተደናበርኩበት ነገር የለም እኮ። የምታውቀውን ሰው ለምንድን ነው እየካድክ ያለው? ከጀርባ ምንም አይነት ችግር ካሌለብህ እኔ ማንንም አላውቅም። አንተ ነው አሁን ተረጋጋውኝ። እንደዚህ አስደብድበኝ ተረጋጋ ትለኛለህ? አሁንስ ታውቃታለህ? አታውቃትም? ያው መኪና ምናምን አላት እና የሆነ ገንዘብ ነገር አላት። ስራ ላሰራለችኝ። እሺ አልኩኝ። ያው ስራ ፈትቼ ነው ሰፈር ውስጥ የምውለው። አንተ ደግሞ ያው ወንድ ልጅ ነህ ትረዳኛለህ። ማጣት እና ጥሩ አስባ ነው እሷም ያው እህቷ ስትመጣ እዚህ ጋር ብቸኝነት ምናምን ከሰው ሀገር ነው የምመጣውና እንዳይሰማት አስባ ነው እንደዛ አለችኝ። እና እኔም በቃ እሺ አልኩኝና ከሷ አትጋ ማለት ነው አረባ ሀገር ከምትመጣው በቃ ይሄ ለመጥፎ አይደለም፣ እንደ እህትነት በማሰብ ነው። እሷም አብራት እንድትሆን ገና ከመምጣቷ በፊት ያንን እቅድ ይዛችሁ ነበር። እርግጠኛ ቤቱ ነው። ሰላም ነው? እንዴት ነው? እሱ ነው? አዎ እሱ ነው። ሰላም ነው? ምንድን ነው? አትተዋወቁም ነው ከእሱ ጋር? እንጃ የማውቀው አይመስለኝም። ችግር አለ እንዴ? ጌትነት ማለት አንተ ናት? አሁን እኔ ልናወራ እንችላለን?
ምን ነው በሰላም ነው? በሰላም ነው። ግባና ልታወራ የምትችል ከሆነ እናውራ። እሺ ግባው። ደስ የሚያስፈራ ነገር የለም። ምንድን ነው? እሺ ግቡ። ምን ነው ተደናግጥ? አይ ምንም። ወይ ምን ነበረ? ሰላም ነው? እግዚአብሔር ይመስገን። ምን ተደናግጣል? አይ ድንገት ትገቡ ነው እንጂ ምንም። ከእሱ ጋር እንደምትተዋወቀው ቃለው ሁኔታ ግን ምንም እንደማይተዋወቅ ሰው ነው እየሆንክ ያለው። እንጃ ማስታወሰው አይመስለኝም። ማስታወሰው አይመስለኝም ማለት አላወቅኩትም። እንተዋወቃለን እንዴ? በአንድ አጋጣሚ እንተዋወቃለን። እኔ እንጃ ምናልባት ቤት ተሳስታችሁ? ለምን ቤት እንሳሳታለን? በደንብ ስለሚያውቅህና አንተን ፈልገን የመጣ ነው። ስንመጣም ደግሞ በስትክክል አጣርተን ጌትነት እንደሆንክ ከጀርባ ያለውን ባክግራውንድ አጣርተን የመጣ ነው እኮ። ምንድን የፈለጋችሁት ነው? ጌትነት መሆኑ ጌትነት ነኝ፣ ግን ያው ከእሱ ጋር ምንም አይነት ግንኙነት የለኝም። አላውቀውም እሱን ይህን የምትለውን ሰው። ከኔም እንደፈለክ ብቻ ንገረኝ እና የምሰሯችሁ ስራዎች ስላሉ እባክህ ከቻላችሁ ውጡልኝ እባክህ። መደናገጥ ምንም አልተዋጠልኝም፣ ምክንያቱም ከጀርባ ያሉትን ነገሮች እስከምናውቅ ድረስ ማለት ነው። ነገር ግን እስቲ የመጣንበትን ጉዳይ ከኔ ይልቅ ከእሱ ጋር ያላችሁ ግንኙነት ስላለ ከእሱ ጋር የት ነው የተዋወቃችሁት፣ እንዴት ነው የተዋወቃችሁት የሚለውን ብታስረዳኝ ደስ ይለኛል። በእሱ መጀመር እንችላለን። አላውቀውም እኮ እያልኩት ነው። ምን ሆነህ ነው ወንድሜ? እስቲ አንተ ንገረው። ታውቀኛለህ እንዴ አንተ? ከዚህ በፊት ነው በምናውቀው ጉዳይ ነው ማለት። የምንድን ነው የምታውቀው ጉዳይ? ከኔ ጋር ምን ጉዳይ አለ? በመኪና ስለወሰድካለች። ቀልድ ነው እንደያዛችሁት ወንድሜ። እኔ ስራ አለብኝ፣ እባክህ ቤት ይለቀልኝ ይውጣ። አሁን እየጠየቅኩ ያለሁት ጨዋታ አይደለም፣ ሰማኛል። እኔም እየተጫወትኩ አይደለም። እኔ የምጠይቅህን ነገር በስርዓትና በስርዓት ብቻ እንድትመልስልኝ ነው የምፈልገው። ከዛ ውጪ ከኔ ጋር ምንም አይነት ሰጣ ገባ ውስጥ እንድትገባ አልፈልግም። ምንም እኮ እያወራ ያለው ነገር እኮ አልገባኝም። ምንድን ነው አሁን እሱ እያለ ያለው? ስለወሰድካለች ምናምን። ማንን ነው የወሰድኩት ወንድሜ? የምታውቀው ነገር ካለው ያንተ ነገረው። ይኸውልህ ከዚህ በፊት አንድ ከአረብ ሀገር ስለመጣች እህታችን ብዙ ጥያቄዎች ተነስተው ነበር። ይህንንም ደግሞ ለረጅም ጊዜያት እየሰራ ነው ቆይተናል። አሁን ላይ የት እንዳለች ባናቅም፣ ማን ጋር ትሁን የት ትሁን ባናቅም፣ እናንተ ግን ከእሷ ጋር ግንኙነት እንደነበራችሁ ተጠቅሶልናል። ስለምን አረብ ሀገር ስለምን ግንኙነት ነው የምትወራው? እኔ ማንንም የማውቀው ነገር የለም። እኔ ማትናገር ከሆነ አንተ ነገሩና ከቤቴ ለቀቅ። ከዚህ ሴት ጋር እያየ ነው እዚህ ጋር ከዚህ ሴት ጋር ግንኙነት የላችሁ? አይ ፊቷ አዲስ አልሆነብኝም፣ ግን ፊቷ አዲስ አልሆነብኝም ማውቃት አይመስለኝም። የትም አታውቃትም ችልች? በፍጹም። ምናልባት ሚዲያ ላይ ምናምን የምትታወቅ ሰው ከሆነች ድንገት ላውቃት እችላለሁ እንጂ እኔ እየተፈጠሩ ያሉ ነገሮች እንድታውቀው ያለው እኔ ምርመራ ጋዜጠኛ ነኝ። ከጀርባ ያሉትም የህግ አካላቶች ናቸው። ይሄ ማለት ጉዳዩ ሰፈር ውስጥ ያለ ሰው ተሰብስቦ መጥቶ አንተን እየጠየቀ ወይም ደግሞ ስላሉት ነገሮች ወሬ ለማዳመጥ የመጣን እንዳይመስል። ነገርኩህ እኮ ወንድሜ፣ እኔ ምንም አይነት ጥፋት እስከሌለብኝ ድረስ የፈለገ የህግ አካላት ብትሆን ጥፋት ባይኖርብህ ሲጀመር ከመጣው ሰዓት ጀምሮ እንደዚህ የምትደናበርበት ምንም አይነት ምክንያት አይኖርህም። ሲቀጥልም ደግሞ የምታውቃትን ልጅ አላውቃትም ብለህ መካድ አያስፈልግም። ስለምታውቃት ነው አንተ ጋር የመጣ ነው። አታውቃትም ቢሆን ኖሮ በምንም አይነት ምክንያት እዚህ ቤት አንገኝም። ወይ ተሳስተህ ሊሆን ይችላል። ተሳስተን እንዳልሆነ እኮ በስትክክል እንደምትተዋወቁ እየነገረን ያለው። አላውቀውም አልኩህ። የተገናኛችሁበት ምክንያትም መርማሪ ጋዜጠኛም ብትሆን የፈለገ ነገር ብትሆን እኔ ምንም የማውቀው ነገር የለም ካልኩኝ የማውቀው ነገር የለም ነው አይደለ እንዴ? አንተ የምትተዳደርበት ህግ እኔም የምተዳደርበት ህግ አለኝ። ስለዚህ አንተ የአንተ ህግ ስማ፣ ስርዓት ያዝ፣ ስርዓትህን ያዝ። የምጠይቅን ነገር ብቻ በስርዓት መልስልኝ። የማይሆኑ ነገሮች ውስጥ እንድንገባ አታስገድደኝ። ምን ማለት ነው የማይሆኑ ነገሮች ማለት? እሱን የምታየው ይሆናል። ህግ ባለበት ሀገር ቤቴ ድረስ ህግ ስላለ መሰለኝ በስርዓት እየጠየቅኩ ያለሁት፣ በስርዓትም እያወራሁ ያለሁት ያንን ነገር ስለማቅ ነው። ህጉን ደግሞ አንተ አታስተምረኝ። ህግን የምታውቅ ቢሆን ኖሮ አሁን ያለህበት ህይወት ውስጥ አትገባም ነበር።
ስለዚህ የምንጠይቅህን ነገር ብቻ መልስልን። ከአንተ የምንፈልገው ያንን ነው። ነገርኩህ እኮ ወንድሜ፣ እኔም የምፈልገው የፈለግከውን ነገር አግኝተህ ከዚህ ቤት እንድትወጣልኝ ነው። ከኔ መኪና ወደ አንተ መኪና ከተሸጋገረች በኋላ ወዴት ሄደች? እሺ ስለምን መኪና ስለምን መሻገር ነው የምታወራው? ይኸውልህ እስቲ በደንብ ቀና ብለህ ተመልከተኝ። ታውቀኛለህ? እኔን ሲጀምር እየነገርኩህ ነው ያለውን ነገር ታውቃለህ። አንተም ብትሆን ደግሞ አትልፈስፈስ። በስትክክል ከእሱ ጋር የነበራችሁን ግንኙነት ታውቃለህ አይደለ? አነጋገሩ ከኔ መኪና ወደ እሱ መኪና የተሸጋገረችው ከዛ በኋላ ያለውን ነገር አላውቅም። ይኸው ከኔ መኪና ወደ እሱ መኪና ሳይሆን ያቺ ልጅ በአካልም ባላቃት ከመወሰዷ በፊት ስለ ንብረቷ ስትጠይቅና ስትጮህ የነበረች እህታችን ነች። ያንን ከማድረጓ በፊት አንተ እንደምትለው በሰላማዊ መንገድ ከአንድ መኪና ወደ አንድ መኪና ሊያስተላልፏት አይችሉም። የሰማኝ ነው። ነይ ከዚህ መኪና ወደዚህ ስትባል እሺ ብላ ልትሄድ የምትችላለች። የነበረችበት ሁኔታ ያንን እንድታደርግ አይፈቅድም። ስማኝ፣ የምን ጸበል ብላ ነው ሄደችው? ጸበል ልጃት ሊሄድ ብላ አይደለ? እሱ የእናንተ ሴራ ነው። ይሄ ጸበል የምትሉት የእናንተ ሴራ ነው። እናንተ የፈጠራችሁት ነገር ነው። ልጅቷ ግን ንብረቷንና ሀብቷን ውስጥ ጠይቄ ነበር። ምናሽውን ለማግኘት ስለምትፈልግ ነው እኮ። እኮ ነች የገዛ እህቷ ነች እኮ ይዛት ሄደችው። ወደ እሱ መኪና አሸጋገረቻት እሷ ነች። እኔ በመኪና እኮ መኪና እኮ ነገርኩህ። ከአንድ መኪና ወደ አንድ መኪና በምትሸጋገርበት ሰዓት እንደ ማንኛውም ሰው ይዚ ግቢ ተብላ ልትገባም ትችላለችም። ወይ ጉልበት ተጠቅማችሁ ወይ ራሷን አስታችሁ ነው ሊሆን የሚችለው። ይሄ ሲሆን ደግሞ ወደ አንተ መኪና የተላለፈችው ሴት ብለህ ሳይሆን የምትነግረው ያደረጋችሁበትን ሁኔታ ጠንቅቀህ ታውቀዋለህ። እሱን ነው እንድትነግረውም አንተም ደግሞ በዛ መሰረት ነው እንድትመልስልኝ የምፈልገው። የምትከራከርበትን እኮ ውጭ ወጥተህ መከራከር ትችላለህ። እኔ አሁን ስራ ላይ ነኝ። አሁን ምንም በማያገባኝ ነገር እኮ ነው እኔ በመሀል እየተጨነኩ ያለሁት። ምን ሆነክ ነው? ሁለታችሁ ያልጨረሳችሁት ጉዳይ የራሳችሁ የግል ጉዳይ ካላችሁ እኔ ቤት አይደለም። ይሄ እኮ መኖሪያ ቤት እንጂ ሌላ ነገር አይደለም። አይደለ? ይኸውልህ በኋላ ላይ ችግር ስለሚፈጥርብህ ቀድሜ ስላሉት ጉዳዮች ላሳይ። እቺ ማለት እንግዲህ አሁን ጠፍታለች የምንላት ግለሰብ እህት ነች። እቺን ማታውቃትም ነው? አላውቃትም። እቺን አታውቃትም? ምን ሆናል? አላውቃትም አልኩ። እቺ ደግሞ የጠፋችው ናት። እሷንም አታውቃትም? አላውቃትም። ጨረስክ? ጥያቄ እባክህ ከጨረስክ ውጣልኝ። በምን አይነት መንገድ እናንተ መጨረስ እንዳለብን ምን ይሆናል? እሺ እሱን በምን አይነት መንገድ እያስፈራራኝ መሆኑ ነው። ውድ ቤተሰቦቼ እንግዲህ ትላንትና በተላለፈላችሁ ቪዲዮ ብዙ ነገሮችን ለማስረዳት እናንተም ለማሳወቅ ሞክሬያለሁ። የምታዩ ሰዎችም እንግዲህ በውስጥ በኩል የተለያዩ ድርጅቶች እየረዳችሁን ባላችሁበት መንገድ እነሱን ማግኘት የምንችልበትን ብዙ አይነት ትብብሮችን እያደረጋችሁልን ትገኛላችሁ። ለሱ ትልቅ ክብርና ምስጋናን እናቀርባለን። ነገር ግን የምናደርጋቸው ነገሮች በትዕግስትና በትህትና እየጠየቀን የምናስተላልፋቸው ነገሮች ተገቢ ሆኖ እየታየኝ አይደለም አሁን ላይ። ሌላው ቢቀር ስለጠፋችሁ ሴት ባታቅ እህትየዋን እንደምታውቃትና እዛ ቤት መለለስ እንደነበር መረጃ አግኝቼ ነው የመጣሁት። እራሷ ሴትዮዋ ስላንተ ነግራኛለች። ስትነግረኝም ንብረቷን ከሚቀሟት ወንዶች መሃል አንዱ እሱ ሊሆን ይችላል ብላ ነው አጣቅሳ ነገረች። የሰማኝ ነው። ይሄን ስለ ከአንተ ጋር ያሉትን ኢንፎርሜሽኖች እንድታስረዳኝ ስለፈለኩ። ማናት እንደዚህ ብላ ላንተ ነገረች? የጠፋቸው ግለሰበት አላውቅም። እኔ ስለምትለው ነገር ምንም ማውቀው ነገር የለም። እኔ ማውቀው አንድ ህጋዊ ሰው መሆኔን ብቻ ነው። እና እናንተ ደግሞ በሬን ከፈትኩላችሁ ገባችሁ። እኔ ሌላ ነገር የምፈልጉ መስሎኝ እንጂ እንደዚህ ሲጀመር ካየኝ ሰዓት ጀምሮ እየተደናበርኩ ምንም የተደናበርኩት ነገር የለም። አሁንም አልተደናበርኩም። መጀመሪያም የተደናበርኩበት ነገር የለም እኮ። የምታውቀውን ሰው ለምንድን ነው የካድክ ያለው? ከጀርባ ምንም አይነት ችግር ካሌለብህ እኔ ማንንም አላውቅም። ነገርኩህ እኮ ባቅ እኔ እስከዚህ ሰዓትም ድረስ ከአንተ ጋር የምለፋለፍበት ጊዜም የለኝም። ኦኬ እኔ ለመለፍለፍ የመጣው ሰው ነው መስለ እንደዛ ነው የምታስበው? ከዛ ውጪ ምን ሊሆን ይችላል? ለዚህ ስለዚህ ራስ መጣ ነው ይመስል ለዚህ ስለዚህ ራስ መጣ ነው ይመስል ሰማኛለህ?
ተነሳ ውሰዱት። በስተክል እናገራለሁ እስከሚል ድረስ ወደዚህ እንዳታመጡት። እርግጠኛ ነህ ይሄ ልጅ ነው አይደል? በምትወስዱ ሰዓት ምን ነበር የተፈጠረው? ከአንድ መኪና ወደ አንድ መኪና ባስተላለፋችሁ ሰዓት ከቤት ይዘናት ከወጣን በኋላ ራሷን መድኃኒት ነው የተሰጣት። ይሄ ልጅ ምን ነበር ነው ስትል የነበረው? ይሄ ልጅ ምን ነበር የሚሰራው? ወይንስ በምን አይነት ግንኙነት ነው የምትተዋወቁት? እኔ ሰፈር ውስጥ ነው የማውቀው። በቃ ጀስት የሰፈር ሰው ነው፣ ግን ከሷ ጋር ግንኙነት ቅድም ስትል የነበረው አንድ መኪና ውስጥ አስተላለፍ ብቻ ያየሁት ሰው ነው አይደለ? አይ ሰፈር ውስጥ ከሷ ጋር አለው የተባለው ግንኙነት ምንድን ነው? ስላለው ግንኙነት አላውቅም። ከሷ ጋር ያለው እኔ ሰፈር ውስጥ ነው ባይነ የማውቀው። ከኔ መኪና ወደ እሱ መኪና እንዲሸጋገር ነው የተደረገው። በቃ የማውቀው ይሄን ነው። ቅድም እኮ እኔም ለመጥቀስ ስትሞክር ነበር 10 አይነት ነገር ስለምታወራ ነው እንጂ ሰማኛለህ። የሌባ ነገር ሆኖብህ ለራስህም የምታወራው የምትይዘው የምትጨብጠው ስላጣ ነው እንጂ ስትል የነበረው ንብረቷን ሊቀሟት ሲሞክሩ ገንዘብ ሊወስዱባት ሲሞክሩ ከነበሩት ወንዶች መሀል አንዱ ነው አይደለ? ከሷ ጋር ግንኙነት አንተም አንዱ ነው ከነዛ ውስጥ። እኔ አይደለሁም። እኔ እኮ ያለውን ነገር ነግሬሃለሁ። በቃ ስለ ካርታው ስለምኑ ስላለው ነገር ነግሬህ የለ እንዴ? በቃ የኔ ስራ የነበረው ያ ነው። ይሄ ልጅስ ምንድን ነው? እኔ አላውቅም። በቃ እህቷ ነች እኮ ይዘው ሄደችው ማለት ወደ እሱ መለፍለፉ ስለማይቀር ምን ብሏል? ምን አዲስ ነገር አለ? እናገራለሁ እያለ ነው። እናስገባው። አስገቡት እስቲ አስገቡ። አይዶ ወይ አሁን ተረጋጋ። አንተ ነው አሁን ተረጋጋው። እንደዚህ አስደብድበኝ ተረጋጋ ትለኛለህ? አሁንስ ታውቃታለህ? አታውቃትም? አውቃታለሁ። መልካም፣ የምንጠይቅህን ብቻ መልስልን። እሺ፣ ብዙ ባታስለፈኝና እኔንም ከኔ የማይጠበቅ ነገር እንዳደርግ ባታስገድደኝ መልካም ነው። እሺ፣ ምንድን ነው ማወቅ የፈለከው? ልጅቷ የት ነው ያለችው? በምንስ አይነት ምክንያት ነው የምትተዋወቁት? እኔ ያው እህቷ ናት ብለህ ያሳየኝ ከእሷ ጋር ነው ግንኙነቴ። እሷን ነው የማውቃት። እሺ፣ ያው እኔ አንድ ስራ ያጣ ሰው ነኝ እና በቃ ስራ ላሰራለችኝ እሺ ብዬ ተስማምቼ ገባሁ። ያለው ነገር እንደዛ ነው። ምን አይነት ስራ ነው የምትሰጠው? ግዴታ ሁሉንም ነገር ላንተ መናገር አለብኝ? ስወድ አይደለም ካልሆነ በስተቀር ካሜራውን አጥፍቼ ምን አይነት ነገሮችን ማስቀጠል እንደምችል አሳያለሁ። እሱንማ አየሁ አይደለ እንዴ? ምን ከዚህ በላይ ዱላ ልታሳየኝ እኮ። ስለዚህ የምጠይቅህን ብቻ መልስልኝ እኮ። ምንድን ነው ማወቅ የፈለግኩት? እሺ በቃ ከኔ መኪና ወደ አንተ መኪና ከዞረች በኋላ አንተ በእናትህ ዝም በል። አንተ ነዚህ ላይ ከአንተ መኪና ምናምን ሳይሆን ከመጀመሪያ ጀምሮ ከእነዚህ ሰዎች ጋር ያለ ግንኙነት ምንድን ነው? በምን አይነት መንገድ ነው የተዋወቃችሁት? ከትየዋ ጋር ነው የምተዋወቀው፣ እንደነገርኩ ነው። ያው ይሄም ያውቃል ይሄ ልፈስስ። እሱም ያው እንደነገረ ነው። ሰፈር ውስጥ ምናምን ነው ሙሉና አንድ ሴት እዛ ሰፈር ተደጋጋሚ ትመጣ ነበር። ያው መኪና ምናምን አላት እና የሆነ ገንዘብ ነገር አላት። ስራ ላሰራለችኝ እሺ አልኩኝ። ያው ስራ ፈትቼ ነው ሰፈር ውስጥ ሙሉ። አንተ ደግሞ ያው ወንድ ልጅ ነህ ትረዳኛለህ ማጣት እና በቃ ስራ ነው ምናምን አለችኝ። እሺ ብዬ ገባሁኝ። ያው ስራው እሷም ይሄ መጥፎ አይነት ስራ የሚባል አይደለም። ያው እህቷ ውጭ ሀገር ነው የምኖረው እና እሷ እዚህ ስትመጣ ያው ብቸኝነት እንዳይሰማት
በቃ አለ አይደለ ቤተሰብ የምትለው ቤት እንድታፈራ ምናምን በቃ ተዋወቅና ከአንተ ጋር ታውራ ምናምን። አንተ ደግሞ ፈቃደኛ ካልሆንክ እንደዚህ አይነት ሰው ካወክ በቃ አብሯት የሚሆንና እሷን አይዞሽ የሚላት የሚደግፋት ሰው ነው እኔ የምፈልገው ለእህቴ ምናምን አለችኝ። እና ጥሩ አስባ ነው እሷም ያው እህቷ ስትመጣ እዚህ ጋር ብቸኝነት ምናምን ከሰው ሀገር ነው የምመጣው እና እንዳይሰማት አስባ ነው እንደዛ አለችኝ። እና እኔም በቃ እሺ አልኩኝና ገንዘብ ምናምን እከፍለዋለሁ ለምታመጣው ሰው ምናምን አለችኝ። ከዛ በቃ እኔ ደግሞ ሌላ ሰው መጥቶ ገንዘቡን ከሚወስደው ምናምንም ራሴ የኮሚሽኑንም ወስጄ ራሴ በሰራው ስራውን ምንም የሚከብደኝ ነገር እንደሌለ አስቤ። ምን ነበር ስራው? ምን ነበር ስራው? ስራውማ ያው አብሬያት መሆን ነው በቃ ሌላ አዲስ ነገር የለውም። ከማን ጋር ነው የምትሆነው? ከእሷ ጋር ማለት ነው። ከውጭ ሀገር ከምትመጣው? በቃ ይሄ ለመጥፎ አይደለም፣ እንደ እህትነት በማሰብ ነው። እሷም አብራት እንድትሆን ገና ከመምጣቷ በፊት ያንን እቅድ ይዛችሁ ነበር? እንደዛ ሲሆን ያው ተዋወቃት ምናምን እና እዚህ ስመጣ ሀገሩንም ታሳያታለህ በደንብ ብዙ ነገሮች ተለውጠዋል እና በቃ ታሳያታለህ ከተማውን ምናምን በደንብ ነው እንጂ ለሌላ ለክፋት አይደለም። እና እንደዛ አለችኝ። እኔም በቃ ገንዘብ ነው እና እሺ አልኩኝ። እዛ በቃ እንደዛ ነው ያለው ነገር። እዛም በዛ መንገድ አንተ ሀገር ልታሳያት ወይንስ እሷን ለማጥመድ አስባችሁበት ነው? ማለት ስለምን ማጥመድ ነው የምትወራው? እኔ አፍኜ እዛ ድረስ አንተ ጋር እንዳመጣት ለምን ተደረገ? ስለምን ማፍን ነው የምትወራው አንተ ሰው? ከነ ልጇ እዛ ድረስ እንደመጣች ታውቃለህ እኮ። ታዲያ ማፈኑ ምን አስፈለገ? አንተ ፍቅረኛው የምትሆን ከሆነ ማፈኑ ምን አስፈለገ? ወደ አንተ ጋር ስመጣ ምንድነው የምንለፈልፈው? ያልተጠየቅከውን አትመልስ እስቲ። ማን አሁን ስለዚህ ምን እንትን ተባለ? ወጣ ለምን እኔ እንደዛ የምን ፕላን ስለምን ፕላን ነው የምትወራው? እና ለኔ ያለችኝ ሌላ ለአንተ ያለችኝ ሌላ ምንድን ነው? ቆይ ይኸውልህ ወንድሜ ይሄ ሰው ሌላ የሚቀባጠረው ነገር አለ መሰለኝ፣ ወይ እሱ ጋር በደንብ ማጣራት አድርግበት። ሌላ ነገር የሚሰራው ነገር አለ መሰለኝ። እኔ ነገርኩህ እኮ አይደለ እኮ ከኔ ወደ አንተ ስትመጣ ለምን ታፈኑ ተደረገ? ስለምን አፈና ስለምንድን ነው? በእኔ መኪና ወደ አንተ መኪና ለምንድን ነው የሸኘናቸው ታዲያ? እባክህ አንተ ጋር ከመጣች በኋላ ምንድን ነው የተፈጠረው? መጣሽ በቃ ምንም እኮ የተፈጠረ ነገር የለም። ስለዚህ ከዛ አካባቢ ከተሰወረች በኋላ ልትኖር የምትችለው አንተ ጋር ነው ማለት ነው። ከየት ነው የተሰወረችው? እሱ እያለ እንዳለው ከእሱ መኪና ወደ አንተ መኪና የተላለፈችበት ሰዓት ጀምሮ እኔ ምንም ስላፈናም ስለመተላለፍም ማውቀው ነገር የለም። እኔ አንድ ቆይ አይደለም አፍኜ ወደ አንተ መኪና አስገባሁት ነው አይደለው እንዴ? ስለዚህ አፍናችኋት ነው ማነው መኪና ውስጥ ያስገባችው? ኧረ የምን መኪና ነው የሚለው ወንድሜ፣ እኔ ምንም ማውቀው ነገር የለም። እኔ ካለሁበት ቦታ አንተ ወዳለህበት ቦታ ስናሸጋግራት ታፍና እንደመጣች ከነ ልጇ ታውቃለህ። የማን ልጅ ነው የምትለኝ? ስለማን ልጅ ነው የምታወራው? እዚህ ስላለችው ስለ እህቷ ልጅ ማለት ራይድ የምትይዘው። እሺ አንተም ራይድ ነው የምትለው? መልካም እሺ። በቦታው እሷም ነበረች በቃ በሰዓቱ ማለት ነው። እዛው አፍነናት በቃ ወደሱ መኪና እንድትገባ ያደርጋል። ከዛ በኋላ እኔ ተመለስኩ። አንዴ እናንተ መነጋገር እንችላለን በስርዓት። ከኔ ጋር የምትነጋገሩ ምንም አይነት ነገር የለም። ምን አለ መሰለህ ማወቅ የፈለግኩን ነገር እነግርሃለሁ እኮ። ማወቅ የምፈልገውን ነገር ንገረኝ። እኔም የመጣሁት ለዛ ነው። እዚህ ጋር ሂድና ወደዛ ሂድና የምትለኝ ነገር አለ። እየለፈለፈ አንተ በዚህ ጋር እያስጨነቀኝ እኮ ነው። ምን አንተ ፍቅረኛዋ እንድትሆን ከተደረገ እኔ አፍኜ ማምጣት ምንድን ነው ትርጉሙ? ለምንድን ነው የተለያየ ፕላን ለምንድን ነው የወጣው? ይሁላ ፕላን ሲወጣ ለምን አልነገርከኝም? ለኔስ እኔ ጋር ያለውን ፕላን ታውቃለህ? ይኸውልህ በቃ ያው እንደነገርኩ ነው። አስጎብኚ ሆኜ ነው መጀመሪያ የጀመርነው እና ያው ፍቅር ግንኙነት ውስጥ እንድንገባ ነው የእህቷ እቅድ። ገባ በቃ በፍቅር እንትን እንድንልና ያው ያለውን ነገር ለሷም ለብቸኝነቱም ለምኑም በሚለው ነበር መጀመሪያ የጀመርነው። ብዙ ነገሮችን አላወቅኩም ነበር። አንደኛ እኔ ማጣቴን ነው የማየው እንጂ እኔ ስለማንም ምንቱን ብዙም ሀሳብ ያልነበረኝም እና በቃ ቀስ በቀስ ሁሉንም ነገር ማወቅ ጀመርኩኝ።
በቃ ስለ ሴትዮዋ በቃ መልካም ሰው ናት ሴትዮዋም እና በቃ ብቻ እዚህ ጋር ለመናገርም ይከብዳል። መልካም ሴት ማናት? መልካም ሴት ማናት? መልካም ሴት እህቷ ማለት እኔን ያገናኘችኝ ያው መልካም ባትሆን መቼስ ለእህቷ እንደዚህ አስባ ገና ሳመጣ ከዛ ጀምሮ ህይወቷን የተስተካከለ ለማድረግ ነው አይደለም እንደዚህ እየለፋች ያለች። ስለዚህ እያልክ ያለኸው ገና ከመምጣቷ በፊት የታቀደበት ጉዳይ ነው። ውድ ቤተሰቦች እንድታውቁት የምፈልገው ይሄ ጉዳይ እኔ እየመሰለኝ ያለው እስካሁንም ደግሞ እንግዲህ ተጨባጭ ማስረጃዎችን መያዝ አልተቻለም። ነገር ግን አስፈላጊ የሆኑትን ነገሮች እያሰባሰብን እያጣራን እንገኛለን። እያየሁ ያለሁት ነገር ግን እህትየው እዚህ ከመጣች በኋላ በተፈጠረ ችግር ወይም ደግሞ ባለመስማማት የተፈጠረ እገታ ሊሆን አይደለም። እሷንም ለማጥፋት የፈለጉበት ነገር ዛሬ በተፈጠረ ችግር አይደለም። ከመጀመሪያው ጀምሮ አቅደውበት አስበውበት እቺ ልጅ ከመጣች በኋላ ጉዳት ውስጥ ለማስገባት ታቅዶ ሲሰራ የነበረ ስራ ነው። ያም ስለሆነ ነው አስባችሁታል። ከመምጣቷ በፊት ለእሷ ፍቅረኛ የሚሆናትን ሰው አዘጋጅቶ መጠበቅ። እኔ እውነቱን ለመናገር አሁን እዚህ ጋር ሳይ ልጇን አይታታል አይደል? ከውጭ የመጣችውን ምህረትን አይታታል፣ ልጇን ማለት ነው። እንግዲህ እሷና እሱ እንግዲህ ኩያ ማቾች ናቸው። የልጇን ኩያ ነው ለእሷ አስታዘጋጅ ነበር። ይሄ ማለት ምን አይነት ሀሳብ እንዳላት ለፍቅርም ቢሆን ለፍቅር አስባ ልታዘጋጅ የምትችለው አይነት ልጅ አይደለም ማለት። ስለዚህ ይሄ ነገር ሙሉ ለሙሉ አቅዳችሁበት የነበረው ነገር ሌላ ነው። ለፍቅር ግንኙነትም ሊሆን አይችልም። ሌላ ነገር ያቀዳችሁት ነገር አለ። አሁን እዚህ ጋር ስለተያዝክ ራስን ለማስመለጥ እያደረግኩ ያለው ነገር ነው። እርግጠኛ ነኝ እኔ ኧረ እንደዛ አይደለም። ይኸውልህ በቃ ልጅ እንዳላትም ምን ያላቅም እኮ በኋላ ላይ ነው በቃ በደንብ እየተቀራረበን ስንመጣ ምናምን ልጅ እንዳላትም ያወቅኩት ያኔ ነው። እና በቃ እዚህ ጋር ለመናገርም ይደብራል። ያው ልጅቷም የኔ ኩያ ናት። እኔ በቃ ገንዘብ ነው፣ እኔ ምንም ላደርግ አልችልም። በቃ አንዴ ደግሞ የገባሁበት ነገር ስለሆነ ከዛ ነገር መመለስ አልቻልኩም። በቃ ስለዚህ የት ነው ያለችው ሴትዮ? የማን ሴት? ከውጭ ሀገር የመጣችው ወይ ከአረብ ሀገር የመጣችው መኪና ውስጥ ያስገባሃትና አሁን ድረስ የት እንዳለች የማትታወቀው እህታችን የት ነው ያለችው? እኔ አሁንም ቢሆን እሷ ያለችበትን አላውቅም። አንተ መኪና ውስጥ ከገባች በኋላ ደብዛው ጠፍቷል። እኔ እኮ የምጠይቅህ እሱ ነው። ስለምን እኔ ምንም የማውቀው ነገር የለም። ከኔ ጋር ከመጣች በኋላ ያለውን ነገር ንገረው እባክህ። በቃ በየጊዜው መጉላላት ሰልችቶኛል። በእናትህ እኔ የት እንዳለች አላውቅም ወንድሜ። በቃ ወይ እህቷን ምንድን ነው የፈለግከው አንተ? ችግር ምንድን ነው? እየጠየቅኩ ያለውን ነገር መናገር እንደማይቀር አውቃለሁ። ነገር ግን ሌላ ችግር ውስጥ ሳትገባ በሰላም የምትናገር ይሻላል። እኔ አላውቅም የት እንዳለች። ወይ እህቷን አላውቅም ማለት አንተ መኪና ውስጥ ገብታለች አልገባችም? እኮ እኔ መኪና ውስጥ እየተናገረ ያለው ስንት ቀን በግድ መኪና ውስጥ ልገባ ትችላለች። አሁን ብዙ ጊዜ ነው እኮ። የት ነበር ታዲያ የምትወስዳት? እንዴ የነገርኩ ነው። በቃ ልንዝናና ምናምን ብንሄድ ነው። ሌላ ምንም አዲስ ነገር የለውም። በቃ ብዙ ጊዜ ሁለት ሆናችሁ እዚህ ጋር ተስማምታችሁ እኔ ላይ ሌላ ሴራ እያሴራችሁ ከሆነ እኔ ከዛ ከኔ ካመጣኋት በኋላ ከከተማ ወጣ ወዳለ ቦታ የሱ መኪና ሲጀመር አንተስ ብትሆን ትሰማኛለህ? ስትለኝ የነበረው ነገር ከኔ መኪና ውስጥ ወደሱ መኪና ተላልፋለች ነው እንጂ አፍናሃት እንዳስገባት አልነገርከኝም ነበር። እሷ አልነገርኩም፣ ግን በቃ ለምን አባን ያልነገርከኝ? ለምን ያልነገርከኝ? አንተ ላይ ምንም እንዳይደርስ ራስን ነፃ ለማድረግ አንተ ነው ራስን ነፃ ለማድረግ ነው። እሺ እነግርሃለሁ። ነው ወይ አይደለም? ከማናችሁም ጋር ከአሁን በኋላ በትዕግስት ማውራት አልፈልግም። ሰማኛል? አንተም ብትሆን የት እንዳለች ታውቃለህ አታውቅም? ንገረኝ፣ ታውቃለህ አታውቅም? አሁን ይሄን ሁሉ ምን አመጣው? ይኸውልህ እኮ ወይ የት እንዳለች ታውቃለህ አታውቅም? ከአንተ ጋርስ የነበራት ትክክለኛው ግንኙነት ምንድን ነው? እሱም ንገረኝ። በትዕግስት ማውራህ እኮ ፍራቻ አይደለም። እሺ ከሚዲያ ዞር እንድትል ምናምን ስለ የሆነ ለስሜ ፈርቼ ወይም ደግሞ ለሚባለው ነገር ፈርቼ ከዚህ ጋር ማጠፋ እንደሚስል እዚሁ ጋር ማየት ያለብን ነገር አሳያለሁ። ሁለት ማውራት ያለብን ነገር ደግሞ
ተናገር ሰውዬ። ነገርኩህ እኮ በቃ ከከተማ ወጣ ወዳለ ቦታ እኔ አፍኜ እሱ መኪና ውስጥ ነው የገባችው። ከዛ በኋላ ያለው ነገር ምንም አላውቅም። እኔ መኪናውን አስነሳና ተመልሰው ወደ ከተማ ሄደ። ቀጥል አንተ። ከሱ በኋላስ ምንድን ነው የተፈጠረው? የት ነው የወሰዳችሁት? እኔ እኮ አሁንም እኮ ልታምነኝ አልቻልክም። ይኸውልህ ተረጋጋና ላስረዳ እችላለሁ። በቃ ከአንተ መስማት የምፈልገው እንደዚህ አይነት ቦታ ወስደናታል ወይም ደግሞ አላማችን ይሄ ነበር የሚለውን ብቻ ነው። ካልሆነ የሚቀርጸው እጄ ላይ ነው ያለው፣ አጠፋዋለሁ። አንተንም እንደዛው። እሺ ለምን አሁን ታስፈራራኛለህ? እኔ እኮ ነገርኩህ አይደል? አሁን ከኔ ጋር ሰላም መሆን ከፈለክ በሰላም እያወራሁ ይኸውልህ፣ ከኔ ጋር ሰላም መሆን ከፈለክ ለህግ አካል አሳልፌ እንድሰጥ ከፈለክ ሰላም የምትሆነው ያው ለህግ አካል አሳልፌ በሰላማዊ መንገድ እንድሰጥ ከፈለክ ጀሊ ነው። እኔ እኮ አሁን አንተም እኮ ተረጋግተህ ልታዋራኝ አልቻልክም። እኔ እያስረዳሁህ ነው አይደለ? እያገትካት ያለኸው ወስደሃት ምን አይነት ሁኔታ ውስጥ ልታስገባት እንደምትችል ማወቅ አይከብደኝም። ከመጀመሪያው ጀምሮ አሴራችሁ የጠበቃችኋት ንብረቷን አስባችሁበት ስለሆነ ምንም ነገር ከማድረግ ወደ ኋላ አትሉ ሁላችሁ። እኔ እኮ ስለዚህኛው እቅድ ምንም የማውቀው ነገር የለም። ነገርኩህ እኮ ያለው እቅድ እንደዚህ ነበር። በቃ ሁለት ቦታ ነው ያቀደችው እሷ። እኔ ምንም የማውቀው ነገር የለም። ምን አባ ነው እያልክ? እኔ ምንም አላልኩም። እኔ ጋር ለነገር ካርታው ምናምን ነበር። በቃ እሱን ነገርኩህ። ሌላ ምንም የማውቀው ነገር የለም። ይኸውልህ አሁን ያሉትን ነገሮች ከነገርከኝ መልካም፣ ካልሆነ ግን እዚህ አንተ ጋር ከመምጣታችን በፊት የቤተሰብህንም ቤት አሳይቶኛል። ስማኝ፣ ተረጋጋና ስማኝ። ይሄ ማለት የአንተን መንገድ መጠቀም አይከብደኝም ማለት ነው። እኔ እኮ ምንም እኮ እኔን ስማኝ፣ ያንን መንገድ የምጠቀመው ከሆነ ይቆጭሃል። እሺ፣ ማሰቃየት ማለት ምን ማለት እንደሆነ አሳያለሁ። አለች ፍቅረኛም እንዳለች ብዙ ነገሮችን እያጣሩ ነው ያለሁት። ስማኝ፣ ከየት ነው ይሄን ሁሉ ነገር የምታገኘው? ይሄንን ነገር ሳደርግ የሚጸጽተኝ ነገር ሊሆን እንደማይችል ቃል እገባልሃለሁ። በአንተ መንገድ አንተ የምትጠቀማቸውን ቃላቶች የተጠቀምኩ እኔ ማታለል የሚከብደኝ እንዳይመስልህ። እሺ አለካም እያልኩኝ ቤተሰቦችን ግን አንድ በአንድ ተጠያቂ እንዲሆኑ ማድረግ አይከብደኝም፣ ግን ተንኮሉ ስለማልፈልግ ነው። እሺ የምትናገር ከሆነ በገዛ ፍቃድ ተናገር። ከዛን ተስማምተን በሰላማዊ መንገድ ወደ ህግ አካልም መወስድ ይሆናል። ተጠያቂ መሆን ወዳለብህ ብናገር ባልናገር ቤተሰቦቼ ላይ የምታደርገውን ነገር በምን አውቄ ነው ለአንተ ሁሉን ነገር እንትን የምለው? እንግዲህ የራስን እድል መጠቀም ጭራሽ አንተ ከኔ አልፈ ከፍቅረኛ አልፈ ቤተሰቦቼ ድረስ ከደረስክ እኔ ላይ ነጋውን ካወሩ በኋላ እኔ የሆነ ነገር ቦን አንተ ምን ዋስትናለኝ ሆነ? ስለዚህ አሁን እንደዚህ የምታወራው ነገር እንዳለ ስላወኩኝ ነው። አሁን እንደዚህ የምትናገረው ነገር እንዳለ ስለማውቅ ነው። ኖሮ ሳይሆን አሁንም ቢሆን የሆነ ነገር እንትን ብል እንዴት ነው እኔ ቤተሰቦቼ ጉዳት እንደማይደርስ ማለት ነው። አሁን አንተን ያናገሩ ሰዎች ያናገሩበት መንገድ ታውቋለህ። በሱ መንገድ ፍቅረኛንም እንዲያናግሯት ማድረግ ይችላል። ሜቢ እሷን ይዞ ሲያስለፈልፏት የምትናገረው ነገር እሷም አንተም ሊኖራችሁ ይችላል። ለአንተ ገንዘብ ሲልክ ነበር። እንግዲህ የላከው ገንዘብ በማን አካውንት ነው የሚለውን ሳጣራ በአንተ ፍቅረኛ አካውንት እንደሆነ እንግዲህ እሱ ከሱ ወደ አንተ የተላከበት አካውንት ገንዘብ ነበር። ሴትዮዋም ስታሳየን ነበር። ምን መልሳለህ እኮ? ነገርኩህ እኮ ነው። አሁን እነሱ እሱ ለምንድን ነው ለአንተ ገንዘብ ላከው? ወደ አንተ መኪና የተላለፈችበት በዛች ቀን ወደ አንተ አካውንት የገባ ብር አለ። ያስገባውም እሱ ነው ወደ አንተ አካውንት ሳይሆን ግን እኮ ከሱ ጋር ምን አይነት ቢዝነስ አላችሁ? ምሩ ቢዝነሳችሁ ምንም እሱ ይኸውልህ፣ እኔ ለሚዲያ የማይመጥን ወሬ ላለማምጣት በጣም የምሞክር ሰው ነው። ብር የሚገባው እኔ ላይ አካውንት ላይ አለበት። አንተ ምንድን ነው ዝም ብለህ የምንለፈልፈው? ከዛ በቃ ምን ትራንስፈር አድርግለታለች። ትራንስፈር ሲጀ ከየት የመጣ ገንዘብ? እኔ እኮ ምንድን ነው አንተ ፍቅረኛ ድረስ ቤተሰቤ ድረስ አንተ የምትደርሰው ምንድን ነው? ቆይ ዋና እቅዳችሁ ምን ነበር? ይኸው ስማኝ፣ ምንድን ነው እንደዚህ መንቦቅቦቅ? አንድ ነገር ጌትነት፣ እኔን ስማኝ። ተነኮ ብለህ ነው ጊዜ ሁሉ ነገር አይደለ? ጌትነት፣ እኔን ስማኝ። እቅዳችሁ ምን ነበር? ዋና እቅዳችሁ ነው ማወቅ የምፈልገው። እዛ እቅዳችሁ ጀርባ የምንፈልጋት ሴት ስላለች፣ ካልሆነ ግን እንደነገርኩ ነው ፍቅረኛ በዚህም ሆነ በዚህ አለችበት እዚህ ጉዳይ ውስጥ።
ተጠያቂነትም እንደሚኖርባት ታውቋል። ተረጋግቼ ማውራት የሚከብደኝ ሰው አይደለሁም፣ ግን የማይሆኑ ውሳኔዎችን ላለመወሰን ነው ከአንተ ጋር ለመጨረስ እየሞከርኩኝ ያለሁት። ይቀጥላል ፍቅረኛ ቤተሰብ እያለ ያዳረስካቸውን ሰዎች በሙሉ ጋር መሄድ አይከብደኝም። እዛም ድረስ እኮ መድረስ የለብንም። እኔ እናንተ መጨረስ እንችላለን። እኔ እናንተ በምን ጉዳይ ነው በምን አይነት መንገድ ነው ልንጨርስ የምንችለው? ያው በቃ ቀለል አድርገው። አንተም እንደዚህ እኮ ማካበድ የለብህም አይደል እንዴ? ምን ነው ቀለል ማድረግ? ምን ነው ቀለል ማድረግ? እናንተ ምን ነው ቀለል ማድረግ? አይ በቃ ወጣት አይደል እንዴ? አንተም ለመረዳት ሞክር። ምን ነው እንደዚህ? ምን መረዳ? ለምን ስትል እንዳገትካት እንድትነግረኝ ማለት ያንን ነው ካንተ መስማት እንፈልገው። ያንን ምን አድርገህ ነው ልታስረዳኝ የምትችለው? ምን ነው የምትነግረኝ? እኮ ቤተሰቤ ላይ ምንም እንደማይደርስ ዋስትና ከነገርከኝ እኔ የፈለኩን ነገር ላደርግልህ እችላለሁ። የት ነው ያለችው? በቃ እሷ ያለችበትን ብቻ ንገረኝ። አባቴ ሙት ከኔ ጋር የማይሆን ውስጥ ነገር ትገባለህ። የማይሆን ነገር ውስጥ ትገባለህ። ይኸውልሽ በቃ ያው እንደነገርኩ ነው ሁኔታው። በፍቅረኝነት ደረጃ ብላ ታስጀመረኝ እንጂ ዋናው ዓላማ እሷ አልነበረም። ምን ነበር ዋና ዓላማቸው? እህቷ በቃ በጣም ነበር በእሷ መቀናባት። ያው እሷ እዛ ሀገር ለፍታ ምናምን ነው ገንዘብን ብታመጣው ቢሆንም ግን በጣም ነው የምቀነው። በቃ ባላት ሀብት በቃ በሁሉም ነገር ትቀናበታለች። እሷም አንሷት ሳይሆን ያው እንደሰው ትቀና ነበረ በእሷና በቃ ያላትን ነገር እናሳጣት ነው ሀሳቡ። እና በቃ እኔም ቀርቤ ያው ፍቅረኝም ደግሞ ገንዘብ ያስፈልጋታል፣ ሴት ናት። ከእሷ ጋርም ነገርኳት ያለውን ነገር ምናምን። መጀመሪያ ላይ ትንሽ አንገራግሬ ነበር። ከዛ በኋላ እሷም ተስማማሽ። በቃ ያለው ነገር እንደዛ ነው። እና ያው ገንዘብ ምናምን ነው እንደምትሰጠን ምናምን ቃል ገባችልን እና ያላትን ነገር እናሳጣት አለችን። እሺ ብለን ትንሽ ያላትን ነገር እናሳጣት ማለት ያው እዛ ሰርታ ብዙ ነገሮች ይዛለች እሷ፣ ገንዘብ ማለት ነው፣ ሀብት ምናምን አላት። እሺ። እና በዛ ሀብት እሷ ትቀናለች በጣም። እና በቃ እንደዚህ ቀርባ አንተ እንትን ትላታለህ ምናምን አለችኝ። እሺ ብዬ ተስማምቼ ቀረብኳት ምናምን። ግን ያው ሴትዮዋ ብዙም እንትን አይደለችም። ገንዘብም በቃ ብዙ እንትን የምታደርገው ነገር የለም። ያው ወጪ ብዙ እንዳሰብነው እንደዚህ እቅዳችንም እየሰራ ሳይሆን ሲቀር ያው ከዛ በኋላ ያለን አማራጭ አግተን ሁሉንም ነገር እንትን ማድረግ ነው። ማን ያገታት? የት ነው ያለችው? አለች። ኧረ ምንም አልሆነችም እኮ። የት ነው ያለችው? ችግር የለውም፣ እሱን እኔ ያሳይካለሁ። ችግር ተነስ፣ ተነስ፣ ተነስ። ምን የምፈልግ ነው? ሆነ ነው። ቆይ ተረጋጋ። ተረጋጋ።